ሰላም የጊዮን ቲዩብ ተከታዮች እንደምን አላችሁ? ቻናላችን እንዲያድግ ሰብስክራይብ፣ ቪዲዮቻችን ደግሞ ኮሜንት፣ ሼር፣ ላይክ በማድረግ ወዳጅነታችንን እናጠናክር። ቻናላችን ሰብስክራይብ በማድረግ እናንተ የምታጡት ባይኖርም እኛ ግን በብዙ እናተርፋለንና ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ ቪዲዮአችን ብርቱካን ተመስገን ስላለችበት ሁኔታ፣ ስለ ኢቢኤስ መግለጫ፣ ስለ አንዱዓለም ፍርድ ቤት ውሎ፣ በመንግስት ስለሚዘጋጀው ዶክመንተሪ በሰፊው እናስደምጣችኋለን። አብራችሁን ቆዩ። ኢቢኤስ ቴሌቪዥን በአዲስ ምዕራፍ በተሰኘው ፕሮግራሙ ላይ የብርቱካን ተመስገንን ታሪክ ካቀረበ በኋላ ታሪኩ መነጋገሪያ ሆኖ ቀጥሏል። በ2013 እንደተፈጸመ የተናገረው የብርቱካን ታሪክ የብዙሃኖችን ልብ የሰበረ አይኖቻችን በእንባ ያራጨ ጉዳይ ከሆነ እነሆ 4 ቀኑን እየያዘ ይገኛል። ቪዲዮው ከኢቢኤስ የዩቲዩብ ቻናል ከተነሳ በኋላ ደግሞ የበለጠ ቁጣን የቀሰቀሰ ሲሆን እስካሁን በተለያየ መንገድ የተለያዩ አካላቶች መግለጫ እየወጡ ይገኛሉ። ደምቢዶሎ ዩኒቨርሲቲ ተማሪዋ የኔ አይደለችም፣ የስም ማጥፋት ዘመቻ ነው፣ ኢቢኤስ ኃላፊነት የጎደለው ስራ ሰርቷል ሲል ሐዋሳ ዩኒቨርሲቲ የእሱ ተማሪ እንደሆነች የሚያሳይ የግሬድ ሪፖርት ቢያወጣም በፍጹም የተሳሳተ ሪፖርት መሆኑን በቀላሉ ማወቅ ተችሏል። ታዲያ ኢቢኤስ ቴሌቪዥን ቪዲዮውን ከዩቲዩብ ቻናሉ ካወረደው በኋላ በሰጠው መግለጫ ብርቱካን ራሷ ቢሮ በመምጣት የቴሌቪዥን ጣቢያቸውን እርዳታ እንደምትፈልግና እንዲያግዟት በአዲስ ምዕራፍ ፕሮግራም እንዲያቀርባት እንደጠየቀች ሲናገሩ የፕሮግራሙ አዘጋጅ ሐሳቡን ለመስራት ሲስማሙ ቦታው ድረስ ቀደም ብለው ሂደው ዶክመንተሪ እንደሰሩ ከዛም የስቱዲዮ ቃለ መጠይቅ እንደተደረገ ሲገልጹ፣ ነገር ግን ጉዳዩን ሳያጣሩ ዝግጅቱን ለሰሩት የጣቢያው ሰራተኞች ከበድ ያለ ቅጣት እንደሚጠብቃቸው አሳውቀዋል። በዚህ ጉዳይ የፕሮግራሙ አቅራቢዎች በግላቸው ምንም አይነት ምላሽን አልሰጡበትም። ከሰዓታት በፊት ተቋርጦ የነበረው የኢቢኤስ ስርጭትም ወደ አየር ሰዓት ተመልሷል። በሌላ በኩል ይህ ፕሮግራም ከተላለፈ ጀምሮ ስልኳን አጥፍታ የጠፋችው ብርቱካን ተመስገን በመንግስት አካል በቁጥጥር ስር በመዋል የተነገረችው ሁሉ ውሸት የሆነ መሆኑን የሚያትት ዶክመንተሪ እየሰራ እንደሆነ የተለያዩ ሚዲያዎች እየተናገሩ ይገኛሉ። ነገር ግን በዚህ ጉዳይ የሚመለከት የመንግስት አካል ምንም አይነት ምላሽን አልሰጠም። ብርቱካን በደረሰባት በተደጋጋሚ የመደፈር ምክንያት ጤንነቷ አሳሳቢ ውስጥ በመሆኑ በውጭ ሀገር የሚገኙ ኢትዮጵያውያን ከሀገር ወጥታ ሕክምና እንድትከታተል ለማድረግ እሷን በማፈላለግ ላይ መሆናቸው ተገልጿል። ነገር ግን እስካሁን በትክክል ብርቱካን ተመስገን እዚህ ቦታ ነች የሚል የተረጋገጠ ነገርን ለማግኘት አስቸጋሪ ሆኗል። በወጣት ዕድሜዋ ከዚህ ዓለም በሞት የተለየችው ቀነኒ አዱኛ ከሞተች ሳምንታትን ብታስቆጥርም እስካሁን ምንም አይነት የተረጋገጠ ማስረጃ በፖሊስ አካላት እንዳልተገኘ የፌዴራል ፖሊስ ተናግሯል። ቀነኒ ካረፈች ጀምሮ ነገሩን እየተከታተለ የሚገኝ የፌዴራል ፖሊስ ጉዳዩ ውስብስብ መሆኑን አስረድቷል። ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበው ተጠርጣሪ የሆነው የሟች ቀነኒ ፍቅረኛ ድምፃዊ አንዱዓለም ጎሳኤ ፍርድ ቤት ቢቀርብም የፌዴራል ፖሊስ ምርመራውን ባለመጨረሱ ምክንያት ተጨማሪ 12 ቀን በማረሚያ ቤት እንዲቆዩ ፍርድ ቤቱ ወስኗል። ፍርድ ቤት ይህንን የወሰነው የፌዴራል ፖሊስ ተጨማሪ ቀን እንዲሰጠው በጠየቀው መሰረት ሲሆን ድምፃዊ አንዱዓለም ጎሳኤ በበኩሉ የዋስ መብቱ ተከብሮ ጉዳዩን በውጭ እንዲከታተል ቢጠይቅም የፌዴራል ፖሊስ የለም ምርመራን ያጓትትብኛል፣ መረጃዬን ሊደብቅ ወይም ከሀገር ሊወጣ ይችላል በማለቱ ምክንያት በተጨማሪ 12 ቀናቶችን በማረሚያ ቤት እንዲቆይ ተበይኗል።